ሰላም የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 31 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኤርትራውያን ከኢትዮጵያ እየወጡ መሆኑ ተገለጸ። ህወሓት ለጀነራል ባጫ ደበሌ መልስ ሰጠ። የደቡብ ሱዳን ፕሬዝዳንት የአገሪቱን ማዕከላዊ ባንክ ገዢ ከስራ አሰናበቱ። 1200 የሱዳን ዜጎች ከግብጽ ወደ አገራቸው ተመለሱ። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረትን መቋቋሙን ገለጸች። ሐማስ ሙሉ በሙሉ ትጥቅ ለመፍታት ተስማምተዋል ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። የኢራን ጦር በኩዌት ላይ ጥቃቶች መፈጸሙን አስታውቀዋል። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። ኤርትራውያን ከኢትዮጵያ የወጡ መሆኑ ተገለጸ። በኢትዮጵያ የሚገኙ ኤርትራውያን በሀገሪቱ ባለው የጸጥታ ሁኔታና የኑሮ ውድነት ምክንያት ለመውጣት እየተገደዱ መሆኑን የኤሬሳት ምንጮች አስታውቀዋል። በኢትዮጵያ በተለይም በአዲስ አበባ ከተማ የሚኖሩ በሺዎች የሚቆጠሩ ኤርትራውያን በሀገሪቱ ባለው ከባድ የፖለቲካና የጸጥታ ውጥረት ላይ ከቀን ወደ ቀን እየጨመረ የመጣው ከፍተኛ የዋጋ ንረት ተጨምሮበት ወደ ጎረቤት ሀገራትና ወደ ኤርትራ ለመመለስ እየተገደዱ መሆኑን ምንጮቹ አመላክተዋል። ደህንነቷ ለመጠበቅ ስሟ የተቀየረው አልማዝ ተፈሪ የተባለች ኤርትራዊት የቤት ክራይ በአንድ ጊዜ 8000 ጨምሮብኛል፣ በተጨማሪም የጦርነት ዳመና አንዣብቧል፣ ስለዚህ ወደ አገሬ ወይም ወደ ሱዳን መሄድ ነው የምፈልገው ስትል ገልጻለች። ሌላኛዋ ደህንነታቸውን ለመጠበቅ ስማቸው የተቀየረው ወይዘሮ ትርሃስ ከፈላ በበኩላቸው እኔ በኢትዮጵያ ይሻላል ብዬ ነው ከአስመራ የመጣሁት። ሆኖም የምኖርበት ቤት ክራይ ከ5 ዓመት በፊት 6000 ይከፍልበት የነበረው አሁን ግን 25000 ደርሷል። በኢትዮጵያ ያለው የዋጋ ንረት የዕለት ተዕለት ህይወታችንን ለመምራት አስቸጋሪ ማድረጉ ሳይበቃ ጦርነት ከተጀመረ ሊፈጠር የሚችለው ሁኔታ ስለሚያስፈራን ወደ አገሬ ወይም ወደ ኡጋንዳ ለመሄድ እያሰብኩ ነው። የኤርትራ ኤምባሲም ትብብር ያደርግልናል ብዬ አምናለሁ በማለት ሐሳባቸውን አጋርተዋል። በአዲስ አበባ የሚታየው የዋጋ ንረትና የቤት ክራይ እሳት የሆነው ጭማሬ ለኤርትራውያን ብቻ ሳይሆን ለኢትዮጵያውያንም ጭምር እጅግ ከብዷቸው እንደሚገኝ የአገሪቱ ሪፖርቶችና የተለያዩ አስተያየት ሰጪዎች ይጠቁማሉ። ኢትዮጵያ ባለፉት 8 ዓመታት በውስጥ ጦርነትና በከፍተኛ የማክሮ ኢኮኖሚ ቀውስ ውስጥ በመዘፈቋ የተረጋጋና ዋስትና ያለው ህይወት ባለመኖሩ በእነዚህ ቅርብ ወራት ብቻ በሺዎች የሚቆጠሩ ኤርትራውያን ከሀገሪቱ ለመውጣት መገደዳቸውን የኤሬሳት ምንጮች አስገንዝበዋል። ህወሓት ለጀነራል ባጫ ደበሌ መልስ ሰጠ። በኬንያ የኢትዮጵያ አምባሳደርና የጦር ሰራዊት ከፍተኛ አዛዥ ጀነራል ባጫ ደበሌ ስለ ህወሓት የውጊያ አመራርና ማዘዣ ጣቢያ በመገናኛ ብዙሃን ሰጥተዋል የተባለውን አስተያየት ተከትሎ ከህወሓት በኩል የተሰጠውን ጠንከር ያለ ምላሽ የዜና አውታሮች ለመመልከት ችለዋል። ጄኔራል ባጫ ደበሌ በሰጡት በተባለ መግለጫ ህወሓት እንደገና ወደ ውጊያ የሚገባ ከሆነ እንቅስቃሴውን ከመቀሌ ይልቅ ከአስመራ ሆኖ ለመምራት እንደሚገደድ ያላቸውን እምነት ገልጸዋል በሚል የማህበራዊ ሚዲያዎች ይህንን ንግግር ጠቅሰው ሲያራግቡት ቆይተዋል። ይህንን አስተያየት ተከትሎ በፌስቡክ ገጻቸው ምላሽ የሰጡት የህወሓት ቃል አቀባዩ አቶ ሚካኤል አስገዶም የአምባሳደሩ ንግግር የብሽሽቅ ፖለቲካ እንደሆነ በመግለጽ ጠንከር ያለ ትችት ሰንዝረዋል። አቶ ሚካኤል በጽሁፋቸው የትግራይ ህዝብ የመጀመሪያ ምርጫው ሰላም ቢሆንም ህልውናውን ለማስከበር የሚደረጉ እንቅስቃሴዎች ግን አስፈላጊ መሆናቸው ጠቁመዋል። አክለውም ስለ ውጊያ ስልት፣ ስለ ማዘዣ ጣቢያ ቅርበትና ርቀት እንዲሁም ስለሚጠቀሙበት ቴክኖሎጂ አምባሳደሩ ለባለሙያዎቹ እንዲተውትና የራሳቸውን ቀጣይ ህይወት በማስተካከል ላይ እንዲያተኩሩ የሚል ጠንከር ያለ ምላሽ ሰጥተዋል። አቶ ሚካኤል ልጅ ለእናቷ ምጥ አታስተምርም፣ ጊዜው ደርሷልና ይፍጠኑ፣ አምባሳደርነቱን እስከ መጨረሻው ሊያጡ ስለሆነ ቀጣይ ህይወቱን ያስተካክሉ በማለት ለጄኔራል ባጫ ቀጥተኛ የሚመስል ጽሑፍ አስፍረዋል።
ይህ የቃላት ምልልስ በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ የተለያዩ አመለካከቶችን ያስነሳል ተብሎ የሚጠበቅ ሲሆን ወቅታዊውን የፖለቲካና የጸጥታ ሁኔታ በተመለከተ አሁንም የተለያዩ ሀሳቦችና አለመግባባቶች መኖራቸውን የሚያሳይ ክስተት እንደሆነ እየተገለጸ ይገኛል። የደቡብ ሱዳን ፕሬዝዳንት የሀገሪቱን ማዕከላዊ ባንክ ገዢ ከስራ አሰናበቱ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ኢኮኖሚስቱን ጆኒ ኦሂሳን ከሀገሪቱ ማዕከላዊ ባንክ ገዢነት ማዕረግ ማሰናበታቸውን አፍሪካ ኒውስ ዛሬ አርብ ሐምሌ 31 ባወጣው ዘገባ አስታውቋል። ጆኒ ኦሂሳ ከዚህ ቀደም በሁለት የተለያዩ ወቅቶች የማዕከላዊ ባንኩ ኃላፊ ሆነው አገልግለዋል። በዚህ ዓመት መጀመሪያም ለሶስተኛ ጊዜ በድጋሜ ወደ ስልጣን ተሹመው ነበር። ፕሬዝዳንት ሳልቫ ኪር ኦሂሳን ከስልጣን ያነሱበትን ምክንያት አልገለጹም። ይህም በመንግስታቸው ከፍተኛ አመራሮች ደረጃ ተከታታይ ሰፊ ለውጦች በሚያደርጉበት ወቅት የተፈጸመ እርምጃ ነው። ተንታኞች እንደሚገልጹት ይህ እርምጃ ፕሬዝዳንቱ ስልጣናቸውን ለማጠናከር እያደረጉት ያለ ጥረት አካል ነው። በኦሂሳ ምትክ አዲስ አበባ ኦቶው ተሹመዋል። አዲስ አበባ ኦቶው ባለፈው ዓመት ከሰኔ እስከ ህዳር በተመሳሳይ የሥራ ኃላፊነት አገልግለው ነበር። በደቡብ ሱዳን ታሪክ ለመጀመሪያ ጊዜ ለማካሄድ የታቀደው አጠቃላይ ምርጫ እስካሁን 2 ጊዜ ተራዝሟል። በአሁኑ ወቅት ምርጫው በታህሳስ 22 ቀን 2026 እንዲካሄድ መርሃ ግብር ተይዟል። የደቡብ ሱዳን ኢኮኖሚ በዘይት ገቢ መቀነስ፣ ተደጋጋሚ የገንዘብ እጥረት፣ ከፍተኛ የዋጋ ንረትና የአገሪቱ ምንዛሬ ዋጋ መውደቅ ምክንያት ከፍተኛ ጫና ውስጥ ይገኛል። በተጨማሪም ካለፈው ዓመት ጀምሮ በደቡብ ሱዳን መንግስት ጦርና ለቀድሞው የመጀመሪያ ምክትል ፕሬዝዳንት ሪክ ማቻር ታማኝ በሆኑ ኃይሎች መካከል ያለው ግጭት እየተባባሰ በመምጣቱ ሀገሪቱ ከባድ የጸጥታ ቀውስ ውስጥ ትገኛለች። 1200 የሱዳን ዜጎች ከግብጽ ወደ ሀገራቸው ተመለሱ። የሱዳን ባለስልጣናት ከግብጽ ወደ ሱዳን የሚደረጉ የመልሶ ማቋቋም በረራዎች እንደገና መጀመራቸውንና በ30 ሐምሌ ብቻ 1200 ያህል ዜጎች ወደ ሀገራቸው መመለሳቸውን የአካባቢው ኮሚቴ አስታውቋል። በሱዳን መንግስታዊ የዜና ኤጀንሲ ሱና መሰረት ተመላሾቹ በሱዳን የዘካት ቻምበር ዋና ጽሕፈት ቤት በተዘጋጁ የመጓጓዣ አገልግሎቶች ወደ ሀገራቸው ተመልሰዋል። የመልሶ ማቋቋም በረራዎች እንደገና መጀመራቸው የሱዳን ባለስልጣናት ለተመላሾች የተለያዩ ማስተላለፊያና ማመቻቻ አገልግሎቶችን ከወሰኑ በኋላ ነው። እነዚህም ለአስቸኳይ ሰነዶች የሚከፈለውን ክፍያ መሰረዝና ያለፈበትን ፓስፖርት መቀበልን እንደሚያካትቱ የአናዶሉ ዜና ወኪል ዘግቧል። የሲቪል ተነሳሽነት የመልሶ ማቋቋም ፕሮጀክት አስተባባሪ ሞንተሳር ዑስማን ዑመር እንደገለጹት የፓስፖርትና የሲቪል ምዝገባ ባለስልጣናት ልዩ የፖሊስ ቡድን ወደ ካይሮ በመላክ ከሱዳን ኤምባሲና ከኮሚቴው ጋር በመተባበር ወደ ሀገራቸው ለመመለስ የሚፈልጉ የሱዳን ዜጎች ሂደት ለማፋጠን እየሰሩ ነው። በኮሚቴው መሰረት ከነዚህ አዲስ ተመላሾች ጋር በዚህ ወር ከግብጽ ወደ ሱዳን የተመለሱት የሱዳን ዜጎች ቁጥር 5100 ያህል ደርሷል። በሚያዝያ 2023 በሱዳን ጦር ኃይልና በፈጣን ድጋፍ ኃይሎችን መካከል ጦርነቱ ከተጀመረ በኋላ ከ1.2 ሚሊዮን በላይ የሱዳን ዜጎች ወደ ግብጽ መሰደዳቸውን በስደተኞች ጉዳይ የሚሰሩ ተቋማት ይገልጻሉ። ከጦርነቱ በፊትም በግብጽ 5 ሚሊዮን ያህል የሱዳን ዜጎች ይኖሩ እንደነበር ሰነዶች ያመለክታሉ። በ2025 መጨረሻ 428676 ያህል ሰዎች በፈቃዳቸው ወደ ሱዳን መመለሳቸውን የሱዳን ባለስልጣናት ያስታወቁት አሃዛዊ መረጃ ያሳያል። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ገለጸች። የየመን ሁቲዎች የሚያካሂዱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር በባብኤል መንደብ መደብና በኤደን ባህረ ሰላጤ በኩል የሚያልፉ የንግድና የኃይል ማጓጓዣ መስመሮችን ለመጠበቅ ያለመ የባህር ኃይል መከላከያ ጥምረት ማቋቋሟን አስታወቀች። የሳውዲ አረቢያ መከላከያ ሚኒስቴር ይህንን ውሳኔ ይፋ ያደረገው ከ43 ሀገራት የተውጣጡ የመከላከያ ተወካዮችና የአውሮፓ ህብረት ልዑካን በታደሙበት ስብሰባ ላይ ነው።
ሪያድ አዲሱን ጥምረት የምትመራ ሲሆን ዋና መስሪያ ቤትም በዚያው እንደሚሆን ተገልጿል። ይህ ጥምረት የባህር ደህንነትን ለማጠናከር የነፃ የባህር ኃይል ጉዞን ለማረጋገጥና ዓለም አቀፍ የንግድና የኃይል አቅርቦቶችን ለመጠበቅ ያለመ መሆኑን ሮይተርስ ዘግቧል። ይህንን ማዕቀፍ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲ እና ሶማሊያ ጨምሮ 14 ሀገራት በይፋ ደግፈውታል። ጥምረቱ የጋራ እቅድ፣ ልምምዶችን፣ የመረጃ ልውውጥንና የተቀናጁ የባህር ላይ እንቅስቃሴዎችን የሚያካትት መከላከያ ነክ ስምምነት ሲሆን በየትኛውም እንቅስቃሴ ላይ መሳተፍ የየሀገራቱ የሉዓላዊነት ውሳኔ ሆኖ ይቀጥላል። ከፋርስ ባህረ ሰላጤ ትብብር ምክር ቤት 6 አባል ሀገራት መካከል ሁለቱ ማለትም የተባበሩት አረብ ኤሚሬትስና ኦማን አለመካተታቸው ትኩረት ስቧል። የሁለቱ ሀገራት ከጥምረቱ ውጪ መሆን በቀጠና ባላቸው ስትራቴጂካዊ ቦታና የባህር ደህንነት ፍላጎቶች አንጻር ከፍተኛ ትርጉም ያለው መሆኑን ሮይተርስ አመላክቷል። ይህ ጅማሮ ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ካወጁና በቀይ ባህር በሚንቀሳቀሱ የሳውዲ የንግድ መርከቦች ላይ ጥቃት መሰንዘራቸውን ተከትሎ የመጣ ነው። ሳውዲ አረቢያ በበኩሏ በየመን በሚገኙ የሁቲ ወታደራዊ ተቋማት ላይ የአየር ጥቃቶችን ስታካሄድ ቆይታለች። ይህ አዲስ ስብስብ የአውሮፓ ህብረት የሚያካሂደውን ኦፕሬሽን አስፒደስ ጨምሮ ከነባር የምዕራባውያን የባህር ደህንነት ስራዎች ጎን ለጎን የሚሰራ ቢሆንም የጥምረቱ ዝርዝር ተልዕኮ የተቋማዊ መዋቅርና ከነባር ተልዕኮዎች ጋር የሚኖረው ግንኙነት ወደፊት የሚወሰን ይሆናል። ሐማስ ሙሉ በሙሉ ትጥቅ ለመፍታት ተስማምተዋል ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ ውስጥ ሰላምን ለማምጣት ሐማስ ሙሉ ለሙሉ ትጥቅ ለመፍታት ተስማምተዋል አሉ። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጋዛ የሰላም ቦርድ በተደረሰው ስምምነት መሰረት ሐማስ ትጥቁን ለመፍታት መስማማቱን ገልጸዋል። ስምምነቱ ጋዛን በአዲስ የፍልስጤም መንግስት ለማስተዳደር ለሚደረገው ጥረት ወሳኝ እርምጃ ነው ብለዋል። የፕሬዝዳንቱ መግለጫ ተከትሎ ሐማስ በጋዛ የሰላም እቅድ መስማማቱንና ይፋዊ መግለጫ እንደሚያወጣ ስማቸው ያልተጠቀሰ የታጣቂ ቡድኑ ከፍተኛ ባለስልጣን መናገራቸውን ቢቢሲ ዘግቧል። እስራኤል ግን በጉዳዩ ላይ እስካሁን ይፋዊ አስተያየት አለመስጠቷን የጠቀሰው ዘገባው የስምምነቱ አካል መሆን ካልፈለገች ፕሬዝዳንት ትራምፕ ቅር እንደሚሰኙ ገልጸዋል። ሐማስ ከተመሰረተበት ጊዜ አንስቶ ሙሉ ለሙሉ ትጥቅ እንደሚፈታ ሲነገር ይህ ለመጀመሪያ ጊዜ ነው የተባለ ሲሆን ይህም በሰላም ድርድሩ ውስጥ ትልቁ ተጠባቂ ነጥብ መሆኑን ዘገባው አመላክቷል። ባለፈው መስከረም ወር በፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ የጋዛ የሰላም ስምምነት እቅድ የምዕራፍ 1 ድርድር ሳይተገበር መቅረቱ ይታወሳል። ዋና ዓላማው ጋዛን ከሽብር የጸዳ አካባቢ ማድረግ ነው በተባለለት በዚህ የሰላም እቅድ ከሐማስ ትጥቅ መፍታት በተጨማሪ በቀጣይ የእስራኤል ጦር ከጋዛ ለቆ እንደሚወጣ የሚያስገድድ ሐሳብ መካተቱ ነው የተገለጸው። የኢራን ጦር በኩዌት ላይ ጥቃቶች መፈጸሙን አስታውቋል። የኢራን ጦር በኩዌት በሚገኙ የአሜሪካ ወታደራዊ ተቋማት ላይ የድሮን ጥቃቶችን መፈጸሙን የዜና አውታሮች ዘገባ ያመለክታል። ጦሩ ባወጣው መግለጫ በኩዌት በሚገኘው አህመድ አልጃባር የአየር ኃይል ጦር ሰፈር ውስጥ የሚገኙትን የጦር አውሮፕላኖች ማቆሚያዎች፣ የሳተላይት ግንኙነት ስርዓቶችና የመሳሪያ ማከማቻ ስፍራዎችን ኢላማ ማድረጉን ገልጿል። የኢራን ጦር አክሎም ይህ ጥቃት የተፈጸመው የአሜሪካ ጦር በሀገራችን ላይ ለፈጸመው የቅርብ ጊዜ ትንኮሳና በቄሽም ደሴት በሚገኝ መኖሪያ ቤት ላይ ላደረሰው አረመኔያዊ ጥቃት አጸፋዊ ምላሽ ለመስጠት ነው ሲል ማብራሪያ ሰጥቷል። ይህንን ዜና በተመለከተ ከአሜሪካ ማዕከላዊ እዝ በኩል እስካሁን የተሰጠ ፈጣን ምላሽ እንዳልተሰጠበት መረጃዎች ያሳያሉ። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።